ማለቴ ከሰማኝ ልብሽን ንጹህ ካደረግሽ እኮ ይሰማሻል። ንጹህ ልብ የለሽም እያልሽኝ ነው? ተይ እንጂ ሄዱ። እንደዚህ ነገረኛ ከሆንሽማ አይሰማሽም። እና ታዲያ ስራ እንዴት ነው? ቆንጆ ነው። አስተማሪስ እንደተቀጠረልኝ ሰምተሻል አይደል? ጋሽ ለኩል ለወለዱት ልጅ ራሱ እንዳንቺ የሚያስበው አይመስለኝም። ጋሼ እኮ ማንንም ሰው አይጠሩም። ከጋሼ ወደ አስተማሪሽ መንገባስ እንዴት ነው? አስተማሪሽ ደህና ነው። ጤንነቱን ማን ጠየቀሽ? ልጁን እኮ አንቺም ታውቂዋለሽ። ዳጊ ነው ማለቴ ዳግም እንዴ ዳግም ነው አሁን ቤት የመጣው። ይሄ የሴትዮዋ ጓደኛ ልጅ የተባለው? አዎ። ምን ነው ደነገጥሽ? ለነገሩ ዛሬ አይደለም እኔ ደነገጥኩለት። እየደነገጥኩለት? ምን ነው የደነገጥኩለት ስልሽ ደነገጥሽ? አንቺም ደንግጠሽለታል እንዴ? ያምሻል እንዴ? እንዴት ነው ትናንት ካወቅኩት ሰው ፍቅር የሚይዘኝ? አይገርምም? አሁን እዛ ድርጅት ውስጥ በጽዳትም ቢሆን ለመቀጠር ጓጓሁ። በዳግም የተነሳ ብቻ እንዳይሆን። ልጁ በጣም ደስ ይላል። መልከኛ ነው፣ በዛ ላይ ጉረኛ ነው። ማለት አልገባኝም። ሴቶች የሚወዱት አይነት ወንድ ነው እያልኩሽ ነው። ለነገሩ አንቺ ልብሽን አንድ ወንድ ስለወሰደው ምንም ነገር አይታይሽም። ስለ ኤርሚያስ እያወራሽ እንዳይሆን። ናሁም እያለ ደግሞ ስለምን ኤርሚያስ ነው የምታወሪው? ምን ያኔ እነዝናሽ ቤት ሾካካውን ይሰራ እኮ ከአባዬ ጋር የምታወሪው እያንዳንዱ ነገር ሰምቼሻለሁ። ምንድን ነው የሰማሽው? ያወራሹን ነገር በሙሉ ምንም አትደብቂ። በይ አርፈሽ ተቀመጪ። ናሁም እኮ ፍቅረኛው ጋር እሑድ ሽማግሌ ሊልክ የተዘጋጀ ሰው ነው። እሱንማ አውቃለሁ። ስለዚህ ይሄንን ነገር እርሹ። ግን እሱም ሳይወድሽ አይቀርም። በይ አሁን የሰራሁልሽን ጁስ ጠጪና ተኝ። ምንድን ነው? ይልቅ ቡናሽ ናፍቆኛል። ታዲያ ይሄን የመሰለ ቡና ባይናፍቅህ ነበር የሚገርመኝ። ጉራ ማስከጥግ እኮ ነው። የራስ ግብዣው እንዴት ነበር? ምንም አይልም። ምንም አይልም ነው ወይስ ቆንጆ ነው? ኧረ እኔ ቡናውን ያልኩት ቆንጆ ነበር። አብራን ወደዋለች ብዬ ገምታለሁ። ቅር ያለ ነገር ግን ያለ ይመስላል። እዚህ ርዕስ ላይ ባንቆይስ? ኤደን መታለች። ማለቴ እዚህ ልትሰራ። ኤደን ማለት ያንቺት? አዎ፣ ከጋሽ ሌኩን ጋር አውርተን ነበር። እዚህ ስራ ትቀጠር ብለዋል። በእኔ ድርጅት ደግሞ አባቴን ፈቃድ ያደርገው ማን ነው? ይኸው አሁን እያስፈቀድኩ እኮ ነው ክቡርነቱ። ኧረ በመጨረሻም በአንቺና በእሷ መካከል ሰላም ወርዶ እሷን ለማስቀጠር አንቺ በቃሽ ማለት ነው። በቂ በቆየቱ ለማን ይጠቅማል ብለህ ነው? ይቅርታ ለሁላችንም ይጠቅማል። የእውነት ለአንቺ በጣም ደስ ብሎኛል። እኔም ፈጣሪ በሰጠኝ ለውጥ በጣም ደስተኛ ነኝ። ታዲያ ተጀምራ ይዘሻት መተሻለ? አብረን እኮ ነው የመጣ ነው። ዛሬውን ስራ ትጀምር አይደል? ችግር የለውም። የሰው ኃይል አስተዳደሯን ታናግራትና ለእሷ የሚሆን ቆንጆ ቦታ ይሰጣት። በእውነት በጣም ነው። ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጁ ዋና ድራማ ዛሬ ምን ተፈጠረው ምሎን አብረን እናያለን ማለት ነው። ናሁና ድጋሚ ኤልሚ እምራን ጋር እያለ ናሁም እንደ አጋጣሚ ድንገት መጣና እምራን እጅግ በጣም ደነገጠች። ሲፈራ የነበረው ይሄን ነበረው እስከዛሬ ኤልሚ ግን ቆይ ምን ላድርግ፣ ለምንድነው ዘው ብለህ መኝታ ቤት የምትገባው እያለች ስትጮህ ነበር። በላውን ተደበቅ ቶሎ በልና ብላ እጅግ በጣም ደንግጣ ፈርታ ነበር። ግን እዚህ ጋር የአምራን ስታሳውን የኤልሚ ስህተት ነው ማለት ነው ብሄደበት እሷን እየተከተለት ነበር። እሷ ግን እባክቶን ብላበት ለምነው እሷን መቶ አልቻለም ማለት ነው። ነገር ግን ልክ ናሁም ስመጣ እጅግ በጣም ደንግጣ ነበረ። ከዛ ምን ሆነሽ ነው የተፈጠረ ነገር አለ እንዴ ብላ እየጠየቀች ነበር። ናሁም ምን ሆነሽ ነው የኔ ቆንጆ ፊትሽ ልክ አይደለም እኮ ምንድነው አሞሽ ነው? አዎ ትንሽ ራሴን አሞኝ ነበር። ደህና ነው። እዚህ ጋር እንቀመጥ ወይስ ወደ ሳሎን? አይ እዚህ እንዳትቀመጥ ሳሎን እዚህ ጋር ደብሮኛል እያለችው ነበር። እንደምንም ብለን አሁን ከክፍሉ ታስወጣለች። ምን ለማስወጣት ማለት ነው እንግዲህ እነሱ ቤት እራት ግብዣ እንደነበረ እሱን ለነግራት እንደመጣና ታዲያ ሳትደውለኝ እኮ መጣ አደናበርከኝ እንደ ሚስቴ ጋር ለመምጣት እንግዲህ ደውዬ ማሳወቅ አለብኝ ኤልሚ ቶሎ ውጣ እያለች ከኋላ እየዞሩ ላይ እያየችው ነበር። ኤልሚን ቀስ ብሎ እየወጣ ነበር ማለት ነው። እንግዲህ በጣም የፈራችው ነገር እያደረሳት ነበር ማለት ነው። እንግዲህ ዳግና ናሆሜ ደግሞ አንድ ላይ መስሪያ ቤት ስራ ጨርሰሻል እኮ ምን ነው እዚህ ቁጭ ያልሽው? ታዲያ ወደ ቤት አትሄጂም እንዴ? አሁንማ ጭራሹ ከአስተማሪሽ ይልቅ ወደ ሹፌርነት ተቀየርኩልሽ አይደለ እንዴ እያላት ነበር። ለማንኛውም እኮ እዚህ ቁጭ ብዬ በሀሳብ ሄድኩ አሁን እየጠበቁ ነበር፣ ነገር ዘግተሽ ውጪ ብሎ ነበረ በሀሳብ። ታዲያ ምን እያሰብሽ ነበር እያላት ነበር። ስለ አባቴ ነበረ እያሰብኩ የነበረው አባቴ ከ3 ቀን በኋላ ወደ ሕክምና እንዲሄድ ነው፣ ተሽሏቸው እንደሚያቸው ተስፋ አደርጋለሁ እያለው ነበር። ዳግም ታዲያ እና አራታይ በጭራሽ እራት ወደ ቤት ነው መግባት የምፈልገው፣ በጊዜ መግባት ፈልጋለሁ። እሺ እኔም እራት አለብኝ ምናምን ብሎ እራት ማለት ነው
ነው እንግዲህ ምራታችን መታለት ተዋወቅ ነው ምናምን ብሎ እያወራ ነበር። ኤሚና እንግዲህ ኤሚ ደግሞ አንድ ላይ እየጠጡ ነበረ። ቆይ አንድ ነገር ልጠይቅ እንለያዩ ስትለው ምንድን ያልሽው? አዎ እንለያዩን አልኩት። ቆይ አልገባኝም፣ ምን ለማለት ፈልገሽ ነው እያለ ስቀልድ ነው ከኔ መለየት ይሄናል ያስፈራል ማለት ነው እያለች እንግዲህ አሁን እኮ እኔና አንቺን በጣም ፍቅር ጦዘና፣ ስለዚህ ማግባት ፈልጋለሁ ሽማግሌ ልከው ምናምን እያለ አሁን ወደ ቤት መሄድ አለብኝ እያለችው ነበር። እንግዲህ አቶ ለኩም ጉድ እያለ ነው። አምራን እንግዲህ ቤታቸው እራት ጋብዞ ቤተሰቡ እንድትቀላቀል በማለት ቤት ጋብዝ የት ነበርሽ እስካሁን ብሎ የቤተሰብ እራት እንደ የቤተሰብ ነው እንደማየ አምራን ቤተሰብ አድርጓት ነው እያለችው ነበር። እንግዲህ እዚሁ ነበርኩ እኮ አባዬ እያለች ስትነግረው ነበረ። ነገር ግን ሆኖም ግን አሁን ልብስሽን ቀይርና እንግዲህ እንግዳ እንዳለብን ብሎ ዝናሽ ግን ደስተኛ አይደለችም። ምክንያቱም አምራ በጭራሽ እዛ ቤት እንድትገባ አትፈልግም። ሁሉ ነገር እኮ በአንተ ፍላጎት ብቻ ነው ብሎ የሚሆነው። እኔ አንድ ነገር ካንኩ በቃ በተቃራኒ አንተ ተወዳጅ፣ እኔ ደግሞ መጥፎ ሰው ሁኜ ነው የምታየው አይደለ እንደ ጥልቁ እያለችው ስታወራ ነበር። ዳጊ እንዳጋጣሚ ስመጣው ከዛ በቃ ሸኔ ብሎ ሲለው እንዴ አንተም እኮ ቤተሰብ ነህ፣ የራት ቤተሰብ ላይ መካፈል አለብህ እያለው ነበር። አይ ስለደከመ ነው፣ አይ እንደዛ ብሎ ነገር የለም እዚህ ቤት እስካለ ድረስ አንተም ቤተሰብ ነው፣ ስለዚህ እራት መጋራት አብረን እያለን ከዛ እንዳጋጣሚ ነው ደውሎለት እያወራት ነበር። አልገባኝም ለምንድነው በዚህ ሰዓት ደወልክልኝ እያለችው ነበር። እራቱ ገና ነው ምናምን እያላት ነበር። እሺ ግን በዚህ ሰዓት ባደውልልኝ ደስ ይለኝ ነበር እያለችው ነበር። ከዛ ስልክ እያወራ ያለ ዝናሽ ትመጣና መቼም ከዛች ታንክስ ጋር እያወራ አይደለም እንደውም እልቁንስ እንደውም እኔም ሽማግሌ ሳልክለት አልቀሩም አንድ ቀን እራት እዚህ ጋር እኛ ቤት ትጋበዛለች። እንደውም ሽማግሌ ለካ መጀመሪያ ሽማግሌ ነው የምላኩ እያሉ ነበር። ኤደን ደግሞ የት እንዳመሸች ኤደን ሰዓቱን አይተሻል? ግን በጣም እኮ አምሽተሽ ነው የመጣሽው፣ የት ሄደሽ ነው? በሰላም ነው ብላ ጠይቀቻት። በቃ ደብሮኝ ነው ረከስ ልጅ አውሪ ማምና አባዬ እንዳይሰሙን እያለችው ነበር። የት እንደነበርሽ ለማንኛውም እርቦኛል አሁን እያለችው ለሷ ለአመለካከት ጥሩ ሰው እያስመሰለች ነው ማይፊት። ነገር ግን ከኋላ የምታወራው ነገር የሚያስጠላ ነገር ነው። እሷ ለመጉዳት ብዙ ነገር እንደምታረግና እንደምትፉ ነገር እያለቻት ነበር። እንግዲህ አምራ ደግሞ እንግዲህ ቤት መጣ። እራት ግብዣው ተካሄደ ማለት ነው። እራታችሁ ደግሞ ፓስታ ነው። የራት ግብዣ ፓስታ ነው። ጥሩ እራት ነው። ፓስታና ዳቦ ውሃ ነው ያቀረቡት። ምን ነው እንጀራ ባሻ አይደለም። እንጀራ ባቀርቡ ደስ ላይ ነበር። እንጀራ ወይ ቅርብ ባረጉ ጥሩ ነበር። ነገር ግን ፓስታ ነው የቀረበላቸው። እንግዲህ እራቱ በጥሩ ሁኔታ ተጠናቋል ማለት ነው። ዝናሽ ደስተኛ አይደለችም። መሽቷል። እንግዳም በእንቸኛት ይሻላል እያለችው ነበር። ኢሜም ደግሞ አንዴ ሽንት ቤት አንዴ ሊነሳየ ቁጭ በይ አርፈሽ ጠረጴዛ ሳይነሳ ወዴት ማንም ሰው መነሳት አይችልም ብሎ ለጉን ይቆጣል ማለት ነው። ናሁን እሰርፊሽ ተቀመጪ ምን አንቁራጥተሻል እያላት ነበር። እናም ጥሩ እያለው ከዛ አብሮ ያሉ ከዛ ምራምሽን መጸዳጃ ቤት እሺ ወንድ ቆንቅሳን ከልክላት እያለችው ስቆ ይሄዳሉ ማለት ነው። እንግዲህ ናሁንና ኤደን አብሮ እራት እየበሉ ነበር እና በጣም ቆንጆ ነው። ኤደን አጎረሰቻት። ከዛ እንደውም አፈለኩም ስራ እንዳገኘላትና ካሽለኩም ስራ እንዳገኘላትና እንደውም እዛ አንድ ቦታ ፈልጎ እንድትመደብ ታዲያ ቆስቲ የምትሽና የመረሽ ነው እያለቻት ቆስቲ መጀመሪያ ላወራ ምናምን እያለቻት ነበር። አላመነቻትም ማለት ነው። እንግዲህ ኤደንም ከሷ ጋር እዛ ቢሮ ውስጥ እንግዲህ እርግጠኛ ነኝ መጥፎ ነገሮችን ታረጋለች። ኤደን አሁን እዛ መስሪያ ቤት ከገባችው ናሁን ከስራ ለማባረር ብዙ ነገር የምታረግ ይመስለኛል ማለት ነው። በመጨረሻ እንግዲህ እራቱ ይጠናቀቅና አምራን ይሸኛታል። ያው እናቱ ደስተኛ አይደለችም። ነገር ግን በዚህ ይጠናቀቃል። ኤደን ደግሞ እና ስለ ስራ እንዴት ነው ምናምን እያለች ጠይቃት ነበር። ስራ ጥሩ ነው። በነገራችን ላይ አስተማሪ እንደተቀጠረልኝ ሰምተሻል እንዴ? ማነው? ዳጊ አዎ ዳጊ ነው አስተማሪ ሆኖ ተቀጠረ ብሎ ነገረቻት። በእርግጥ ምን ነው ተነገትሽው ታዲያ? ዛሬ ሳይሆን ድሮ ነው የደነገጥኩለት። ምን ማለት ነው? አሁን እዛ ድርጅት ጽዳተኛ ሆኜ እንኳን ለመቀጠር ራሱ በጣም ጓጉቻለሁ እያለችው ነበር። መቼም ለዳጊ ብለሽ አይደለም፣ ዳጊ የሚወደድ ልጅ ነው። ልቤ ለሱ ካየው ቀን ጀምሮ ደንግጦለታል እያለችው ነበር። በእንግዲህ
ካልሽ ጥሩ ነው እንግዲህ ነገ አብረን እንሄዳለን ማለት ነው እያለቻት ነበር። ደስ ይለኛል እህቴ በጣም ወድሻለሁ እያለቻት እያሽቃበጠች ነበር ማለት ነው። እንግዲህ እያስመሰለች ነበር እስከዛሬ ናሁም እንደምትወጂ እርግጠኛ ነኝ እያለች ስለ ናሁም ከሆነ እባክሽ ከሆን በኋላ ስለሱ ምን ነገር እንዳታወሪ እያለቻት ነበር። እምራ ደግሞ እንግዲህ እራቱ ጥሩ ነበረ፣ ምንድነው የተጨነክ እያለችው ነበር። ወደ ሐኪም ቤት ሄደን ብትታይ ደስ ይለኛል፣ የራሴ ግል ዶክተር አለ እያለ አይ ወደ ሐኪም ቤት መሄድ አልፈልግም። ወደ ሐኪም ቤት ከሄደች ጽንሱ ስለሌለ በዛ የተነሳ በጣም ጨነቀኝ። ሐኪም ቤት ስልሽ ለምንድነው የምትናደጂ? ለምንድነው የምትበሳጪ? በቃ ደህና ነኝ አልኳት። በቀደም እንጂ ታይቼ ነበር ሆዴ ምናምን ነው እንጂ በጣም ደህና ነኝ እያለች ነበር። እሺ በቃ ካልሽ እንደዛ እላትና ከዛ ወደ ስራ ይሄዳል ማለት ነው። እንግዲህ ናሆሜ ደግሞ እንደተለመደ ቡና ፍልታለት ቡና ይዛለት መጣ። በጣም ደስ አለው። ቡናሽ ናፍቆኝ ነበር፣ ባይናፍቅ ነበር የሚገርመኝ እያለችው ነበር። ከዛ አንድ ላይ እያወሩ ነበር እና እራቱ እንዴት ነበር እና ብላ እየጠየቀች እራቱ ጥሩ እንደነበረው እየነገራት ነበር። እኔ እኮ አልኩት ቡና ነው እራቱን ጥሩ ነው፣ ግን ለምንድነው ስለ እምራ እንደዚህ ማወቅ የፈለግሽው እያላት ነበር። ነገር ግን እንደዛ እያላት ነበር። ነገር ግን ጥሩ እንደነበረ እና ያው በቅርቡ እንደሚጋቡ እየነገራት ነበር። እሺ በቃ መሄድ አለብን እያለችው ድንገት ቡና ሱሪ ላይ ትደፋበታለች ማለት ነው። ሳታስበው ሱሪ ላይ ይደፋና ከዛናም እጅግ እንደነበረ ከዛ ቆይ እስቲ ልጥረግልህ እያለች ጎንበስ ቀና ስትል ኤደን የተጠረጠረችው ሌላ ነገር ነበር። እነሱም እጅ አይን ለአይን ሲተያዩ ኤደን በሩን ርግጥ አድርጋ ትገባለች። ወይኔ ይቅርታ በማማ ሰዓት መጣሁ አይደለም ይቅርታ አድርጉልኝ እያለችው ነበር። አይ ችግር የለውም ቡና እኮ ሱሪ ላይ ተደፍቶበት እየጠረኩለት ነበር፣ ግን በተሳሳተ መንገድ ስለመጣው ይቅርታ አድርጉልኝ። ታዲያ ከዚህ የተሻለ እኮ ስራ ይገባሽ ነበር። ነገር ግን ይህን ተመችቶኛል። እንደ አጋጣሚ እኮ ሞላ ሰገኝ በየክላሱ እየገባሁ እያጸዳሁ ነበር፣ ለዛ ነው እያለችው ነበር። እናም ይቅርታ ብላ ተመችቶኛል የስራ ብላ ወደ ስራ ልመለስ ብላ ጥላችሁ ትሄዳለች ማለት ነው። ኤደን እንግዲህ ናሁም አንድ ነገር እንዳላቸው ተጠራጠረች። ምክንያቱም እጅ ለእጅ ተያይዞ ስለመጣች ደነገጠች። ዳጊ ደግሞ እጅግ በጣም ተጨነቀ። እምራ ከኤሚ ጋር በምታወራበት ሰዓት ተደብቆ እየሰማት ነበር። ነፍሰ ገዳይ ይሄ ነፍሰ ገዳይ ደግሞ የማንን ህይወትን ያጠፋ ብሎ እያሰበ ነበር። እምራ ስልክ ስታወራ ተደብቃ፣ እሷ ስልክ ስታወራ እሱ በር ስር ሆኖ እየሰማት ነበር። እምራ ያወራችውን ይህ ሁሉ ያስቅ ምስጢር ይዤ ትዳሬን ለመስርበት እባክቶኝ እያለችው ደግሞ ነፍስ ገዳይ አንተ መሆንን አትርሳ እያለችው ነበር። እና ኤርሚ ማንን ገለውን ይሄ ነፍስ ገዳይ ማንን ነው የገደለ ብሎ እያሰበ ነበር። እንግዲህ አሁን ለማን ይናገራል? ለዝናሽ ወይንስ ላተልኩ ወይንስ ለናሁም የሚናገር ይመስላችኋል? ዳጊ ግን ይመስለኛል የምናገረው ለናሁም ትሆናለች ይነግራታል ሰው ማለት ነው። እንግዲህ ኤርሚ ጉዱ ፈላ። የናሁም ልጅ በሱ ምክንያት እንደወረደ ከሰማ መቼም ካልገደልኩት ማለቱ ስለማይቀር እንግዲህ የባሰ አጣምጣ ማለት ነው። እንግዲህ ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በሌላ እስክንገናኝ ድረስ ሰላም፣ ፍቅር፣ ጤና ከእናንተ ጋር ነው ያልኩት። ሰናበታችሁ።